ነቢዩ እስራኤል ክደው በመከራ ተከበው ሳለ ለእግዚአብሔር ማን ቀርቶታል? ብቻችን ቀረን፣ የእስራኤል አበውም ጠፍተዋል፣ እኛም ብቻችን ነን ብሎ ሲያዝን አይዞህ ሰው ቢጠፋ እነዚህ ካንተ ጋር ናቸው ለማለት ኪሩቤልን ገልጦ አሳየው ይላሉ ሊቃውንት። ብረትን ዓመት ሙሉ ብታጥበው አይነጻም ይላል ቅዱስ ዮሐንስ አፈወርቅ። ብረትን ዓመት ሙሉ በውሃ ብታጥበው አይነጻም፣ ከእሳት ካገባኸው ግን ወዲያው ይጠራል፣ ዝገቱ ይለቀዋል። ሰውን በሌላ ነገር ብታስተምረው ከኃጢአቱ ሊነጻ አይችልም። እግዚአብሔርን እንዲፈራ ካደረግከው ግን በዚያኑ ቀን ከኃጢአት ያቆማል። ዲያብሎስ ሁልጊዜ በሰው ልጆች አእምሮ ውስጥ የሚዘራው ዘር እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ይህን የሚያደርግበት በብዙ ነው። በጥርጥር መከራውን እንዲያዩ በማድረግ እግዚአብሔርን ትተው መከራውን እንዲያዩ በማድረግ አንዳንድ ጊዜ ደግሞ ቀድሞ ኃጢአት ያሰራና ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም ብሎ በህሊናቸው ይህን ዘር ይዘራል። የዚያን ጊዜ ሰዎች ከእግዚአብሔር ይኮበልላሉ። እግዚአብሔር ከኛ ጋር ነው። የሚፈልገው ይሄ ነው። አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለውም። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለውም። እግዚአብሔር ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወድ። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልግ ይሆናል። አንዳንድ ጊዜ ጸሎት ሳቋርጥ እንቅፋት ይገጥመኛል ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? እውነትም ይገጥመናል። ለምንድን ነው እንደዚያ የሚገጥመን ይመስላችኋል? እግዚአብሔር በፈጣሪነቱ ይጠብቀኛል ማለትን ትተን በጸሎት ይጠበቃለሁ ብለን ስለምናስብ ስናቋርጥ ሰይጣን ይገባና ጆሮአችን ይደናል ማለት ነው። ሁልጊዜም ቢሆን የኛ ጸሎት ይጠብቀናል ብለን ማሰብ አንችልም። የምንሰግደው አላበጀሁም፣ እኔ አይገባኝም፣ ትቢያ ነኝ፣ በፊትህ የምጣል ነኝ፣ በረድኤትህ አንሳኝ ብለን እግዚአብሔርን ለማምለክ እንጂ የኛ ስግደቶች ተደምረው አጋንንትን እንዲቀጠቅጡት አይደለም። ይህን ነው ማሰብ። እግዚአብሔር ረዳቴ ነው ያለ ሳይጸልይ እንዲያው መለላውን ዝም ብሎ እያማተበ ቢወጣ ሰይጣን ጫፉን መንካት አይችልም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ይቅርታውንና ቸርነቱን ከኛ ያላራቀ አስቀድሞ በጥንተ ተፈጥሮ የፈጠረን በኋላ በሐዲስ ተፈጥሮ ሥጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብተ ስቦ በረድኤት አቅርቦ በቸርነቱ ስለጠራን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤትና በረከታቸው ከሁላችን ጋር ይሁን። ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የገዳማችን የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የበላይ ጠባቂና የጉባኤያችንም ጠባቂ፣ የተወደዱ መምህራችን መምህር ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ አባታችን መላከ አሚን ቆሞስ አባ ገብረ ማርያም የደቡብ ጎንደር ሀገረ ስብከት የገዳማት ክፍል ተጠሪ፣ የተከበሩ መምህራችን መምህር አባ ፍሬ ስብሐት ለብዙ ዘመናት ለብዙ ጊዜያት ወይም ዓመታት የገዳሙ አበምኔት ሆነው የቆዩ ቅዱስ ቂርቆስንም በትጋት ሲታደስ የድሮውን ሕንፃ ያሳደሱ ጉባኤ ቤቱንም ጥረው ግረው ለፍተው የተከሉት
እንዲሁም በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተክርስቲያን አስተዳዳሪ ሊቀ ጠበብት ጌራ ወርቅ ዋለ፣ የተወደዳችሁ አባቶቻችን መምህራን፣ ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ አባቶች መነኮሳት፣ እናቶች መነኮሳያት፣ ምእመናን እና ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸሩ አምላካችን ኢየሱስ ክርስቶስ በይቅርታውና በቸርነቱ ብዛት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ኢትፍራህ እስመ አነ ሀሎኩ ምስሌከ፣ እኔ ከአንተ ጋር ነኝና አትፍራ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም ድገሙ ድገሙ። አዎ፣ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። እኔ ከአንተ ጋር ነኝና አትፍራ። ወይእዜኒ ስማ እስራኤል ከመዝ ይቤ እግዚአብሔር ዘገብረከ ያዕቆብ ወዘፈጠረከ እስራኤል። ያዕቆብ ሆይ አምላክህ፣ እስራኤል ሆይ ፈጣሪህ እንዲህ ይላል፣ ኢትፍራህ እስመ አነ ሀሎኩ ምስሌከ፣ እኔ ካንተ ጋር በረድኤት አድሬ እኖራለሁና አትፍራ። ወሰመይኩከ ስመ፣ በስምም ሕዝበ እግዚአብሔር ብዬ ጠርቼሃለሁና አትፍራ። ወዚአየ አንተ፣ አንተ የኔ ገንዘብ የኔ ርስት ነህ። ስለዚህ እስራኤል አትፍራ። እመኒ አዶከ ማየ አነ ሀሎኩ ምስሌከ፣ ባሕርን ተሻግረህ ብትሄድ እኔ ካንተ ጋር አለሁ። ወአፍላግኒ እያሰጥሙከ፣ ፈሳሾችም በመሃል አያሰጥሙክም። ወመኒ አዶከ እሳተ ነበልባልኒ እያውእየከ፣ በእሳት መካከል ብትሄድም እሳቱ አያቃጥልህም። እስመ አነ ቅዱሰ እስራኤል ፈጣሪከ ሀሎኩ ምስሌከ፣ እኔ ጽና እስራኤል ክብረ እስራኤል የሚሆን የእስራኤል አምላክ ካንተ ጋር ነኝና ይላል። ስለ ቃሉ የእግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። የነቢዩ ኢሳይያስ የሚጠት የፄዋዌ የኑባሬ ነቢይ ነው። ቀድመው እስራኤል በሀገራቸው ሳሉ ያስተማረ፣ ለዚያው ዘመን የሚሆናቸውን በጎ ነገር ያስተማረ፣ ስህተታቸውን የገሰጸ ነቢይ ነው። በኋላ ደግሞ ባቢሎን ምርኮ ተማርከው እንደሚሄዱ ከስህተታቸው ካልተመለሱ አምልኮተ እግዚአብሔርን እንደሚገባ ካላከናወኑ እግዚአብሔር ተቆጥቶ ፈርዶ ለባዕድ አሳልፎ እንደሚሰጣቸው የተናገረ፣ በኋላ ደግሞ ንስሐ ሲገቡ አእምሯቸው ሲስተካከል ፈጣሪያቸውን ሲያስታውሱ ከባዕድ አገር በድንቅ አጠራሩና ተአምራቱ ጠብቆ መልሶ ርስታቸው ኢየሩሳሌምን እንደሚያወርሳቸው የተናገረ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደቱን፣ የስደቱን፣ የትምህርቱን፣ የጥምቀቱን፣ የሕማሙን፣ የስቅለቱን፣ የሞቱን፣ የትንሣኤውን ነገር በአካል እንዳለ አድርጎ በግልጽ ስለተናገረ ትንቢቱ ደረቅ ሐዲስ የብሉይ ኪዳን ወንጌል ተብሎ የሚጠራለት፣ ከስብከቱ ልዕልናና ከምስጢሩ ጥልቅነት የተነሳ ልዑለ ቃል ኢሳይያስ ተብሎ የሚጠራ ነቢይ ነው። ይሄ ነቢይ ሰው እስራኤል ተጨልጠው ተገርኝተው አምልኮተ እግዚአብሔርን በተው ጊዜ የተቆጣቸው፣
የንስሐን ክብርም ያሳየን። በኃጢአቱ ስተት አግኝቶት በበደለ ጊዜ እግዚአብሔር የነቢዩን ንስሐ ተመልክቶ ከምስዋ ሰማይ እሳት በመላክ እጅ ልኮ ከንፈሩን አስነክቶ የፈወሰው ከንስሐ በኋላም ሰው ተመልሶ እግዚአብሔርን ማየት እንደሚችል ያስተማረን የንስሐው መሰላል እስከ ሰማይ አውጥቶት የኃጢአቱ መጋረጃ ተገፎለት የሰማይ መሳክው ተከፍተው እግዚአብሔርን ከነሰራዊቱ ሱራፌል ከበውት ኪሩቤል ከዙፋነ ሱር በፍርሃት በረአድ ቁመው የተመለከተ ነቢይ ነው። ይኸውም ለእኛ ማጽናኛ ይሆን ዘንድ ነው። ነቢዩ እስራኤል ክደው በመከራ ተከበው ሳለ ለእግዚአብሔር ማን ቀርቶታል? ብቻችን ቀረን፣ የእስራኤል አበውም ጠፍተዋል፣ እኛም ብቻችን ነን ብሎ ሲያዝን አይዞህ ሰው ቢጠፋ እነዚህ ካንተ ጋር ናቸው ለማለት ኪሩቤልን ገልጦ አሳየው ይላሉ ሊቃውንቱ። ትንቢተ ኢሳይያስ ምዕራፍ 6 ላይ የሚረዳህ ባይኖር ሰው ባይኖር እግዚአብሔርን የሚፈልግ ሰው ቢጠፋ እነዚህ ይረዱሃል ብሎ የበዙ የማይቆጠሩ ሱራፌልና ኪሩቤልን እግዚአብሔር ገልጦ አሳይቶታል። ለዚህ ነው የሚዋጉህን አጋንንትህን እያሰብክ ከምትጨነቅ የሚረዱህን መላእክት እያየህ ደስ ይበልህ ይላል አረጋዊ መንፈሳዊ። አጋንንት የሚያስጨንቁህን ፈተና ካሰብከው ተስፋ ትቆርጣለህ። ግን እነሱን ተዋቸውና የሚረዱህን ተመልከት። የሚረዱህን ካየህ ልብህ ይበረታል፣ ተስፋ ትቀጥላለህ፣ ጉልበት ታገኛለህ። ነፍስህም የኃጢአትንና የመከራን መጋረጃ በእግዚአብሔር ኃይል ዘላ ታልፈዋለች። ቅዱስ ዳዊትም ወበአምላኬ እተአደዋ ለአረፍት በፈጣሬ በእግዚአብሔር ካህሊነት የመከራን ቅጥር እዘለዋለሁ ብሏል። ለአምላኬ የሰ ንጹሕ ፍኖቱ ፈጣሪ እግዚአብሔር ካድሎ ፍርድ ከማጥፋት ንጹሕ ነው፣ መንገዱ ሁሉ ቅን ነው። ስለዚህ እግዚአብሔር ይረዳኛል፣ ለድሆች ይፈርዳል፣ በፈጣሪም የማይቻለውን ገደል ሁሉ እዘለዋለሁ ብሎ ተናግሯል። እና የእግዚአብሔር ረድኤቱ ከእኛ ጋር እንዲኖር የነገረን ነቢይ ነው። የነቢዩ ኢሳይያስ በረከቱ ከእኛ ጋር ይደር። እግዚአብሔር ከእኛ ጋር ነው ምንጊዜም። ስለዚህ እግዚአብሔር መከራ ሲበዛባቸው እስራኤል ተቀጥቅጠው እንዲማረኩ ይነግራቸውና ግን ከተመለሳችሁ እግዚአብሔር ከእናንተ ጋር ነው። እንግዲህማ አባቶቻችን ነቢያት ይረዱናል እንዳንል አልቀዋል። ካህናት መሥዋዕት ሰውተው ከምርኮ ያወጡናል እንዳንል ታርደው አልቀዋል። ጎበዛዝቱ ኃያላኑ መኳንንቱ መሳፍንቱ ተዋግተው ከባርነት ያወጡናል እንዳንል እነሱም በኢየሩሳሌም አልቀዋል። የቀረ ሴትና ሽማግሌ ብቻ ነው። እንግዲህማ ማን ነው ከባርነት የሚያወጣን ትለኝ እንደሆነ እስራኤል እኔ ፈጣሪህ እግዚአብሔር ካንተ ጋር ነኝ። እኔ ካልኩኝ የሚረዳ ባይኖር በማወጣበት ጥበቤ አወጣሃለሁ ለማለት ሰው ማለቁን አትይ፣ ሰው ማጥፋቱን አትይ፣ የሚረዳ መጥፋቱን አትይ፣ የተሾመ ወገን አለመኖርህን አትይ። እኔ ፈጣሪህ እግዚአብሔር ካህሊ ነኝ። በማዕበል መካከል መንገድ አዘጋጅልሃለሁ፣ በእሳት መካከል አሻግርሃለሁ። ምን ያስፈራችኋል? ይህን ሲነግራቸው ነው። በማዕበል ሲያሻግራቸው አይተናል። ከግብፅ ሲወጡ ቀኝና ግራ እንደ ግድግዳ ቁሞ በየብስ እግራቸው ሳይረጥብ ሲያሻግራቸው በኖህ ዘመን ኖህን ሲያድነው አይተዋል። ስለዚህ እሳትም እንዳይጎዳችሁ አደርጋለሁ፣ እኔ ሁሉ ይቻለኛል አላቸው። ከእናንተ ቤት ሰው ባይኖር ባዕድ አምጥቼ ረድቼ አወጣችኋለሁ ማለት ነው። ባቢሎናውያንም እንዲያ ሲመኩ እግዚአብሔር ሰው አይቸግረውምና እንግዲህ እስራኤልን ማን ያወጣቸዋል? ማን ነው የሚያድናቸው? እንግዲህ ካህናቱን ጨርሰናል፣ ነቢያቱን ጨርሰናል፣ ኃያላኑንም አልቀዋል። ንጉሳቸው ሕዝቅያስንም ዓይኑን አውጥተን እየጎተት ድጋሜ የእስራኤል ንጉሥ እሆናለሁ ብሎ የሚያስብ ሰው እንኳን እንዳይኖር በቁሙ ዓይኑን አውጥተን እየጎተትን ፋርስ ባቢሎን አውርደነዋል። እስራኤል እንግዲህ ኢየሩሳሌም እንወጣለን ብሎ የሚመክር ሰው እንኳን ቢኖር የሴዴቅያስ ዕጣ ፈንታ እንደሚገጥመው እያዩ ፈርተው ሲገዙልን ይኖራሉ። ማን አላቸው?
ስለዚህ በይንተ ጸላኢ ወለገፋኢ ጸላኢን ገፋኢን ደስ አይበለው ብሎ እግዚአብሔር ረዳት አስነስቶ አወጣቸው። ያወጣቸውም ከቤታቸው ሰው ተገኝቶ አይደለም። የባቢሎኖቹ ሲጨክኑባቸው ከፋርስ ቂሮስን በቀጭን ፉጨት ጠርቶ አምጥቶ በረዴት ማለት ነው እስራኤል ወጥተው ቤተክርስቲያን መቅደሳቸውን እንዲሰሩ እንዲያንጹ ፈቃድ ሰጣቸው። ብልጣሶር በዳሪዮስ እንዲሞት፣ ዳሪዮስ በቂሮስ እንዲሞት አድርጎ እግዚአብሔር ነፃነት ሰጣቸው። ከቤታቸው ሰው ሲጠፋ የማያምኑትን መጥተው እንዲረዷቸው አደረገ። በዚህ ነገር የምናስተውለው ነገር እግዚአብሔር በሰውም ያለ ሰውም ይሰራል። እግዚአብሔር በዘመድም በባይድም ይሰራል። እግዚአብሔር ስራም ሰውም ቸግሮት አያውቅም። እግዚአብሔር ልርዳ ካለ ሁሉን ይሰራል። ይሄንን ነው ያስተማረን እና ያለ ዘመድ ያለ ረዳት ሰራዊት ሳያቋቁሙ ኮሚቴ ሳያደራጁ የረዳቸው ሳይኖር በዘመድ ሳይከበቡ መሳሪያ ሳይኖራቸው በአሕዛብ ነገሥታት እስራኤል ከባርነት ወጡ። የ70 ዓመትን ባርነት ግዛት የሰበሩት በማን ነው? በእግዚአብሔር ረዳትን ነው። እኔ የፈጠርኩህ በስምህ የጠራሁህ እስመ አነ አድኃንኩከ ቀድሞ የተቤዠውህ መድኃኒትህ እግዚአብሔር ነኝና አትፍራ። የእስራኤል ቅዱስ ጽና እስራኤል ክብረ እስራኤል ቅዱስ እግዚአብሔር ከሁላችን ጋር ይሁን። እዚህ ይህንን ርዕስ ለምንድን ነው ለአሁን የመረጥከው ስትሉኝ፣ በዘመናችን ሁላችን ማወቅ የሚገባን ነገር ቢኖር ሁልጊዜ እግዚአብሔር ከኛ ጋር እንደሆነ ነው። ማመን ማለት ወይም ሃይማኖተኛ ሰው ማለት መለኪያው የመጀመሪያው እግዚአብሔር ከእርሱ ጋር እንደሆነ የሚያምን ሰው ነው። እግዚአብሔር መኖሩን ማመን አንዱ ነው፣ የመጀመሪያው ነው። ይሄ ዶክትሪን ይባላል፣ አስተምህሮ ነው። እግዚአብሔር አለ አንድም ሶስትም ነው፣ አኗኗሩ እንደዚህ ነው የሚለው አስተምህሮ ነው። ያ እግዚአብሔር ከኔ ጋር አለ ብሎ ደግሞ መቀበልና መታመን መበርታት እምነት ይባላል። ተአምኖ ተወክሎ ማለት ነው። ያ እግዚአብሔር ከኔ ጋር አለ ብሎ ማመን፣ ይህንን እግዚአብሔር ዘወትር ፊት ለፊት አድርጎ በዓይነ ሕሊና መመልከት። ዘልፈ ርእዮ ለእግዚአብሔር ቅድሜየ ውእቱ በኩሉ ጊዜ እስመ በየማነ ውእቱ ከመ ኢይትሐወክ። እግዚአብሔርን ሁልጊዜ በፊቴ አየዋለሁ እንዳልታወክም ዘወትር በቀኜ ነው ይላል ቅዱስ ዳዊት። እግዚአብሔርን ሁልጊዜ አየዋለሁ። እግዚአብሔርን ማየት ከፍርሃት፣ ከጭንቀት፣ ከመካድ፣ ከኃጢአትም ጭምር ያድናል። ሰው ያየኛል ብሎ የታቀቡት ኃጢአት ሰው በጠፋ ቀን መልሶ ይጥላል። እግዚአብሔር ያየኛል ብሎ የተውት ኃጢአት ግን እግዚአብሔር የማያይበት ጊዜ ስለሌለ ሰው ከኃጢአት ታቅቦ መኖር ይችላል እና እግዚአብሔርን ማየት ወዲህ እኛን ከኃጢአት ያድናል፣ ወዲህ ደግሞ ምን ያደርጋል? ከፍርሃት ያድነናል። ብረትን ዓመት ሙሉ ብታጥበው አይነጻም ይላል ቅዱስ ዮሐንስ አፈወርቅ። ብረትን ዓመት ሙሉ በውሃ ብታጥበው አይነጻም። ከእሳት ካገባኸው ግን ወዲያው ይጠራል፣ ዝገቱ ይለቀዋል። ሰውን በሌላ ነገር ብታስተምረው ከኃጢአቱ ሊነጻ አይችልም። እግዚአብሔርን እንዲፈራ ካደረግከው ግን በዚያኑ ቀን ከኃጢአት ያቆማል። እግዚአብሔርን መፍራት ነው እሳት ያለው። እግዚአብሔር ከኔ ጋር ነው ማለት የልብ ብርታት ነው። ዲያብሎስ ሁልጊዜ በሰው ልጆች አእምሮ ውስጥ የሚዘራው ዘር እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ይህን የሚያደርግበት በብዙ ነው። በጥርጥር መከራውን እንዲያዩ በማድረግ እግዚአብሔርን ትተው መከራውን እንዲያዩ በማድረግ አንዳንድ ጊዜ ደግሞ ቀድሞ ኃጢአት ያሰራና ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም ብሎ በሕሊናቸው ይህን ዘር ይዘራል። የዚያን ጊዜ ሰዎች ከእግዚአብሔር ይኮበልላሉ። እግዚአብሔር ከእኛ ጋር ነው። የሚፈልገው ይሄ ነው።
አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለውም። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለውም። እግዚአብሔር ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወድ። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልጋል። የሚፈልገው ይሄን ነው፣ አብሮን እንዳለ እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ያለንም በእርሱ ጥበቃ ስር ነው። ያንን የሚያደርገው መጀመሪያ ፈጣሪያችን ስለሆነ ነው። እንዲሁ ክርስቲያኖችን ብቻ አይደለም የሚጠብቀው፣ ፈጣሪ ስለሆነ ሁሉንም ይጠብቃል። አሁን አንዳንድ ጊዜ ልንደናገር እንችላለን። ለክርስቲያኖች ብቻ ልዩ ጥበቃ የሚያደርግልን ይመስልናል። አያደርግም። ለሁሉም ጥበቃ ያደርግላቸዋል፣ ላመኑትም ላላመኑትም። ለምን? ጥበቃ መግቦት ፍጡር የመሆን ነው። ፍጡር በመሆን የሚገኝ ነው። መንግስቱን መውረስ ግን በማመን የሚገኝ ነው። በምድር መኖር ግን ፍጡር ስለሆነ ብቻ ይኖራል። ለዚህ ነው ሌሎቹ ያላመኑትም ያመኑትም በጤና የሚኖሩት። እኛ ግን የምናገኘው ልዩ ነገር መንግስቱን መውረሳችን ነው። ታዲያ እግዚአብሔር አንድ ፈጣሪያችን ስለሆነ ከኛ ጋር ይሆናል። አንዳንድ ጊዜ ጸሎት ሳቋርጥ እንቅፋት ይገጥመኛል ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? እውነትም ይገጥመናል። ለምንድን ነው እንደዚያ የሚገጥመን ይመስላችኋል? እግዚአብሔር በፈጣሪነቱ ይጠብቀኛል ማለትን ትተን በጸሎት ይጠበቃለሁ ብለን ስለምናስብ ስናቋርጥ ሰይጣን ይገባና ጆሮአችን ይደናል ማለት ነው። ሁልጊዜም ቢሆን የእኛ ጸሎት ይጠብቀናል ብለን ማሰብ አንችልም። የምንሰግደው አላበጀሁም፣ እኔ አይገባኝም፣ ትቢያ ነኝ፣ በፊትህ የምጣል ነኝ፣ በረድኤትህ አንሳኝ ብለን እግዚአብሔርን ለማምለክ እንጂ የእኛ ስግደቶች ተደምረው አጋንንትን እንዲቀጠቅጡት አይደለም። ይህን ነው ማሰብ። እግዚአብሔር ረዳቴ ነው ያለ ሳይጸልይ እንዲያው መለላውን ዝም ብሎ እያማተበ ቢወጣ ሰይጣን ጫፉን መንካት አይችልም። ጸልየን የምናገኘው ረድኤት፣ ጸልየን የምናገኘው ሀብት፣ ጸልየን የምናገኘው ጸጋ ይቀርብናል። ግን ሰው አምኖ ኪሪያ ላይ ሲሆን ጸሎት እኮ ነው። እግዚኦ መሐረነ ክርስቶስ ማለት ጸሎት። ይሄ ጸሎት በቂ ነው። ዳዊት አትድገሙ፣ ውዳሴ ማርያም አትድገሙ፣ ረጅም ጸሎት አትድገሙ ማለቴም አይደለም። ግን ምን ማለቴ ነው? ጸሎቶቹ ለጥበቃ ወተን ለመግባታችን ዋስትና አይሆኑም። የኛ ጸሎቶች የሚሆነን የእግዚአብሔር ረድኤት ነው። እንደዚያ ከሆነ ድንገት እንኳን እንዲያው መንገዱ ለን ደክሞን አድረን ሳንጸልይ ዳዊታችን ሳንደግመው እንዲሁ ጧት ዝም ብለን ተነስተን ደግሞ ለቅሶ መጥቶብን ጧት ብንወጣ እንግዲህ ማን ሊጠብቀን? እዚህ ያለ ጸሎት ተቋረጠ። ጸሎት ለምስጋና ለአምልኮተ እግዚአብሔር ለተልእኮ እግዚአብሔርን ለማምለክ ለማመስገን ነው መጸለይ ያለበት እንጂ የእኔ ጸሎት ይሄን ያደርግልኛል። ለዚህ እኮ ነው እስመ ይመስሎሙ በአብዝሖ ንባቦሙ እግዚአብሔር ይሄን አርግልኝ በማለታቸው እግዚአብሔር የሚሰማቸው ይመስላቸዋል። ያለ ጠብቀኝ አደረሃን፣ ዝናብም እንደው እንዳይመታኝ፣ ፀሐይም እንዳያቃጥለኝ፣ ውሃም ደግሞ እንዳይሞላብኝ፣ ሰውም ደግሞ እንዳይጠላብኝ አድር። እነገሌም ለእኔ በጎ እንዲያስቡ አድርጋቸው፣ ጠላቶችን ሁሉ እንደ ቅቤ ያቀልጥልኝ፣ ሰው እንዲወደኝ አድርግ፣ እንዲሁ የእኔን ስም የሰማ ሁሉ ይንቀጥቀጥ ማለት ይህ ምን የሚያስገኘው ነገር የለም። ለሰው ረድኤት የሚያስገኘው ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት ሞገስን ክብርን። እስመ እግዚአብሔር ይሁ ክብረ ወሞገሰ እያስተጼንሶሙ እምበረከቱ ለለ ያሐውሩ በየዋሃት። በቅንነት ለሚሄዱት እግዚአብሔር ከበረከት አያሳጣቸውም። እሱን ለሚፈሩት ልቡናቸው ለተሰበረ መስዋዕቱ ለእግዚአብሔር መንፈስ የዋህ፣ ለእግዚአብሔር ንጹሕ መስዋዕቱ የተሰበረ ልብ ነው። ለዚህ ነው ቅዱስ ዳዊት እኮ ወጽንሃኒ ኢትሰምር፣ አትቀበለውም እንጂ ባልተሰበረ ልብ ሁኜ የማቀርበውን መስዋዕት አትወደውም እንጂ ብትወድስ ኑሮ መስዋዕቱን፣ ዕጣኑን፣ ጽንሃውን ባቀረብኩልህ ነበር። መስዋዕቱ ለእግዚአብሔር መንፈስ የዋህ፣ የእግዚአብሔር መስዋዕቱ የተሰበረ ቅን ህሊና ነው። ልበ ትሑተ ወየዋህ ይሜንን እግዚአብሔር የተሰበረ ቅን ህሊናና ልቡናን አይንቅም ብሎ ይናገራል። እና እግዚአብሔር የሚወደው
ትሑት ሰብእናን የሚያምን ህሊናን እግዚአብሔር ይፈልጋል። ሃይማኖት ዘምስለ ሰናይ ግዕዝ ብሎ ቅዱስ ጳውሎስ እንደተናገረው ለጢሞቴዎስ ሃይማኖትና በጎ ህሊና ይኑርህ። የተሰበረ የቀና የረታ ጽነት ጥመት የሌለበት ቅኑን የሚያስብ የቀኙን የሚከተል መረቡን በቀኝ የሚጥል ህሊናና የሚያምን ልብ ይኑርህ ብሎ የነገረን ከዚህ የተነሳ ነው። እና ለሚያምን ሁሉ ይቻላል። እግዚአብሔር ከኛ ጋር የሚሆነው አንድ ስለፈጠረን፣ ሁለት ደግሞ ለምንድን ነው? ለምን ይመስላችኋል? እዚህ ላይ በጣም እግዚአብሔር 3 ነገሮችን ተናግሯል ይላል ቅዱስ አትናቴዎስ ይህን ሲተረጉም። አንደኛው እግዚአብሔር ፈጣሪያችን ነው። ይሄ ልዩ ትውክልትን ይሰጣል። ፈጣሪያችን ነው ማለት ምን ማለት ነው? እንዲሁ እግዚአብሔር ፈጣሪያችን ነው ማለት ዝም ብሎ አይደለም። ሳናስበው ሳንጠይቀው አዘጋጅቶ የፈጠረንም ሲፈጥረንም ልዩ ክብር ሰጥቶ ነው የፈጠረን። እንደ ሌላው በቃሉ ወይም አስበው ብቻ አይደለም። እደዊ ከገብራኒ ወለሃኳኒ እጆች ሰሩኝ አበጃጁኝ ብሏል ቅዱስ ዳዊት። ስለ ክብረ አዳም ሥላሴ ጭቃ ይዘው ታይተዋልና ይላሉ ሊቃውንቱ ሲተረጉሙ እንጂ እግዚአብሔር መቼስ አዳምን እንደ ሸክላ ሰሪ እዚህ ጨብጨብ እያደረገ ደግሞ እዚህ ላይ በስቶበታል ጭቃ እያለ ሰርቶት አይደለም። አዳምን ስለማክበር እግዚአብሔር በጸፍጸፈ ሰማይ ጭቃ ይዞ ስለታየ ነው እንጂ እግዚአብሔር አዳምን በእጁ መቼስ እንዲያረገ በዚህ እንዲያረገ ሰሎት ማለት አይደለም። ስለ ክብረ አዳም ግን አዳም ከሌላው ተለይቶ የእግዚአብሔር የእጁ ፍጥረቶች ናቸው። የእጁ ፍጥረት ስለሆን ድንቅ አድርጎ አርአያውን ሰጥቶ መልኩን ሰጥቶ ነው የፈጠረ። የገዛ መልኩን የሚጠላ የለም። ሰው ደግሞ የእግዚአብሔር መልክ ነው። ሰው እኮ ፎቶውን በእንዴት ያለ ክብር እንደሚያኖረው ታውቃላችሁ። እንዴት ያለ ክብር ነው! የንጉሥን ፎቶ መቅደድስ አያስቀጣም እንዴ? ያስቀጣል እኮ። እንደዚያ ከሆነ እግዚአብሔር ንጉሠ ነገሥት ነው። ሰዎች ደግሞ የእግዚአብሔር መልክ ናቸው። ስለዚህ መልኩን ዝም ብሎ እግዚአብሔር አይተወውም። ማንም እየመጣ እንዲያበላሸው እንዲቀደው አይተወውም። ነገር ግን የምናስብ ስለሆን ነፃ ፈቃድ ስላለን ነፃ ፈቃዳችን ለፈቃድና ለስሜታችን አሳልፈን በሰጠነው ጊዜ እግዚአብሔር ዝም ይላል። ስለዚህ እግዚአብሔር ስለፈጠረን የፈጠረንም ከፍጥረት በላይ ስለሆነ ወዶ ስምረቱ ላይ ለልህክቱ ፈቃዱ ውዴታው የእግዚአብሔር በፍጥረቱ ላይ ነው። ስለዚህ ከፈጠረው ፍጥረት ደግሞ በሰው ላይ ነው። አዳምን ወዶ ለዚህ ስም እንኳን ሲያወጣለት አዳም ብሎ ነው ያወጣው። ያማረ የተወደደ ማለት ነው አዳም ማለት። እንዲህ አድርጎ ራሱን አስመስሎ እግዚአብሔር የሚደስ ይትፌሳህ እግዚአብሔር በተግባሩ አሁን ሲባል እግዚአብሔር በእጅ ስራው ደስ ይለዋል ሲባል አሁን በዚህ ይሄ እጽዋቱ እንትኑ ይሄ ሁሉ ደስ የሚያሰኘው ሆኖ እኮ አይደለም። ለሰው ባደረገው ነገር እግዚአብሔር ደስተኛ ነው። ሰዎችም እግዚአብሔርን ደስ የሚያሰኙ ፍጡራን ናቸው። የእግዚአብሔር መልክ በፊቱ የሚታዩለት መልኮቹ ናቸው ሰዎች። ስለፈጠረን አይተወን ስለፈጠረን